አችልፍ ነብይ ዘማች ዳንኤል ካባሳ ነኝ። ሰላማችሁ ረፍታችሁ ይብዛ። ነብይ ስል ለሚቆረቁራችሁ አድርሱልኝ። የእግዚአብሔር ቃል ስናገር በየኮሜንቱ እየገባችሁ ለምታወሩና ለምትናገሩ ለእናንተ እናገራለሁ። ምክንያቱም የእግዚአብሔር ቃል በዚሁ ስፍራ ላይ ለእኔና ለእናንተ የሚያስታርቀን ቃል ያለ ወንድሜ፣ ከሰውየው አንደበት የሚወጣን ቃል ገብተ ሳትተች ሳትቀልድ ርዕስ ሰተ ብታጸልይ ወንድሜ ላንተ ሲሳካልህ አለ በእምነት ከመጣ። ስለዚህ ዛሬ ለምትተቹ ለምትቀልዱ እናንተ ዛሬ እንድትመዝኑ ተፈቅደዋል ማለት ነው። የእግዚአብሔር ቃል ስናገር የእግዚአብሔር ቃል አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 19 በኢየሱስ ስም አነባለሁ። እንደዚህ ይላል። የከበረው ቃል አነባለሁ። የመንፈስን እሳት አትድፈኑ፣ ትንቢትን አትናቁ፣ ሁሉንም ነገር ፈትኑ፣ መልካም የሆነውን ያዙ፣ መልካም የሆነውን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። የምትርቀው ክፉ ነው ብለ ሐሰተኛ ነው ብለ የምትርቀው መጀመሪያ አካሄዱን በእግዚአብሔር መንፈስ መርምረ እንጂ ሳትመረምር እንደመጣ አፍ እንደመጣ ለምትናገር ከተጠያቂነት ወንድሜ እንድትድን ዛሬ እግዚአብሔር ይመክርሃል። ስለዚህ ለምትተች ለምትቀልድ አይደለም ይሄ ሰው ለምትል ገባ ወንድሜ ኢቴ። ስለዚህ በኢየሱስ ክርስቶስ ስም እዚህ ውስጥ ላላችሁ እግዚአብሔር መልካም ነገር ለእኔና ለእናንተ የቃሉ መልእክት ያመጣል። ራሳችን እንድናይበት ወንድሜ ኢቴ ራሳችን እኒ አንተች፣ አንቀልድ፣ ማይሆነው ነገር አንናገር፣ እንፈትን። መልካም የሆነው ነገር ያዝ እኮ ተብለዋል። ሰባኪው፣ ዘማሪው፣ ጸላዩ አንተ እንዳሰብኮ ካልሆነልህ ወንድም ልታየው ይገባል። ግን አንተ ከማንኛውም ክፉ ነገር ራቅ። ርቄ ነው። ከክፉ ነገር ያራቀ ሊፈትን አይችልም፣ መገምገም አይችልም፣ ማየት አይችልም። ወንድሜ ኢቴ ዛሬ ሐሰተኛ ነው እያልክ ለምታወራ የእግዚአብሔር ቃል እንድትፈትሽ ይናገርሃል። በሚገባህ ቋንቋ ይናገርሃል። ዛሬ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 ወንድሞቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መንፈስ ከእግዚአብሔር መሆኑን መርምሩ። አየ መንፈስ ከእግዚአብሔር መሆኑን መርምሩ። ከማ መሆኑን ከእግዚአብሔር መሆኑን መርምሩ። ወንድም እህት መርምር ተብለሃል እንጂ ተብለሻል እንጂ ስም እንድትሰጡበት አይደለም። ተቺዎች የእግዚአብሔር መንግስት አይወርስም፣ እንደማይወርስ እነግርሃለሁ፣ አረጋግጥላለሁ። ቸርች ውስጥ ስትገባ ቃል ከመስማት ርቅ ለሰው ስም ሰተት ይወጣል። ወንድም ትተችዋል። ዋጋ ከፍሎ በእግዚአብሔር ፊት በዚህ ህዝብ ፊት እንዲቆም እርዳኝ እግዚአብሔር ሆይ የህዝብን አእምሮን ከበዚህ ቃል ብሎ ፕሮግራም ይዞ ኃላፊነቱን ለሚወጣ አገልጋይ አንተ ስም ትሰጣለህ። ቁጭ ብለህ ማትጸልይ ጸላይ አይደለህም። ስም የምትሰጥ ሰው ተች የሆንክ ሰው አይደለህም። ጌታ ባንተ ዘንድ የለህም። ዓለምን ነው የምታባረረው። በስጋ ነው የምትንቀሳቀሰው። በመድረክ ላይ የሚወጣውን የምትተቹ በተለይ በተለያየ ስፍራ ላይ ሆናችሁ ትተቻላችሁ። እናንተ ግድ የላቸው። እንዴት ሰበከ? ፕሮግራሙ እንዴት አረዘመ? ወንጌሉ እንዴት አረዘመ? ዝማሬው ፕሮግራማሪው እንዴት አረዘመ? ምን ነው የምተች ነገር የሚወራ ነገር ጠፍቶ ነው የምታወራው? የምትተቻቸው የምትቀልዳቸው
አይኒ ይሄ እያየ እግዚአብሔር በአደባባይ ላይ ያወጣቸዋል። አንድ ቀን አትሳት። ዛሬ ኮልታፋ ነው ልትል ትችላል። መናገር አይችልም ልትል ትችላል። እውቀት የለውም ልትል ትችላል። ባንተ ዘንድ እንጂ በእግዚአብሔር ዘንድ እሱ የተወደደ ሰው ነው። ደስ ይበላችሁ። የምትተቹ ደስ ይበላችሁ። ሰው የሚገፋችሁ ደስ ይበላችሁ። የምትገፉ በቸርች ውስጥም የትኛውም ስፍራ የምትገፉ ሰዎች ደስ ይበላችሁ። ስለ እናንተ አገልግሎት ማንም ቸርችቷ ግድ ባይላቸው እናንተ ይዛችሁ ያላችሁ አገልግሎት ትልቅ ራእይ ፊት ለፊት ላይ ያለው ራእዩ ባለ ራእዩ ምኑን ያስባል? አንዲት ቸርች ጸጋውን እያወቀች እንደማታቆም ግልጽ ነው። የትኛውም ቸርች ሄዱ ጸጋ ያላቸው ሰዎች አቆሙ እንጂ አይናቸው ይሄ እያያ ፍጦ እያየ ወጥቶ ይሄዳሉ እነሱ። በደንብ ስማ። ነገር ግን ባለ ራእይ ነኝ የሚል ሰው ደግሞ በትዕግስት መጠበቅ አለበት። እነሱ አገልግሎቱ ከለከሉና እኔ ወጥቼ መሄድ አለብኝ ከቸርች ነው። ባለ ራእይ አይደለሁም ማለት ነው። አዎ የጌታ ምስጢር አልገባኝም ማለት ነው። ስለዚህ የጌታ ምስጢር የገባው ነገ ትልቅ አጀንዳ እግዚአብሔር በሷ እንደሚሰራ ያወቀ ሰው ቢተችም ነገ ቀን ይወጣዋል። አዎ ዛሬ አንሰማም ብልም ነገ ትሰማለህ። ስለዚህ ዛሬ በሚዲያ ላይ የገባችሁ ሆነ በተለያየ ስፍራ ላይ ሆናችሁ የምትሰጡት ስም ብትመረምሩ ጥሩ ነው ብዬ አስባለሁ። መርምሩ። ነቢያትን መርምሩ ተብለሃል። መልካም የሆነው ነገር ያዝ ነው ተባልኮ። የሚጠቅምህ ነገር ውሰድ ነው የተባልኮ። የማይጠቅመው ነገር አንተ አይጠቅም ብለህ የምታስበውን ተው። ወንጌልን ይዞ እኮ ነው የተነሳ ይሄ ሰው። አንተ የምትተቸው ሰው የእግዚአብሔር ቃል እኮ ነው ይዞ ተነሳ። ምኑ ነው የምትተቸው? ወምዕራፍ በትክክል ካልተናገረ በዛው ትክክል አይደለም በለው። ከዛ ውጪ የሆነው ነገር ከውጪ የምታውቀው ሰው ከሆነ ወቅሶ ተጠግተ ዓለምን እያባረረ ከሆነ ስለዚህ አትሳት ወንድም፣ አትሳት። አዎ አትሳት። ስለዚህ ነገ ምን እንደሚገጥም ስለማታውቅ አትሳት፣ አትተች። ተቾች ለእግዚአብሔር መንግስት ምቹ አይደሉምና አትተች። ተቾች አይገቡም። ቁጭ ብሎ በቸርች ውስጥ ቁጭ ብሎ ፕሮግራም ረዘመ፣ ይሄ ጥሩ ሰበከ፣ መጥፎ ሰበከ፣ ጥሩ ብቻ ብታወራ ይሻልሃል። አታቀላቅል። ቅልቅል ለምን ትቀላቀላለህ ከዓለም ጋር? ዓለም እኮ ነው የሚተቸው። የሚወርደውን የሚወጣውን የምትሰቅለው የምታወርደው ዓለም እኮ ነች። አንተ በክርስቶስ ደም ታጥቤያለሁ አማኝ ነኝ የምትል ደግሞ ቸርች መጽሐፍ ቅዱስ ይዘህ ትገባለህ። ግን አይደለህም። ነግርሃለሁ፣ አረጋግጥልሃለሁ፣ አይደለህም። ተመለሱ፣ ንስሐ ግቡ። ደግሞ አንድ ነጥብ ልናገር። በየቸርቹ ካድሬ የምትመርጡ ሰዎች ተጠንቀቁ። ካድሬ አትምረጡ። እንዶ ለኢትዮጵያ አማኞች ህብረት ካውንስል ሐሳቤንም ገልጬ ነበር። በውስጥ የተቀመጠውን እግዚአብሔር ያስቀመጠው። ምክንያቱም ይህ ካልተስተካከለ ወዴት እየሄድን እንደሆነ አናውቅ። በየቸርቹ ያሉትን ወርዶ ያሉ ምን አይነት ምርጫ ሲያደርጉ እንደሚያደርግ ሰዎች በመተዋወቅ ካድሬ ይመርጣል። ምንም ጸጋ ያላቸው እኮ ቁጭ ብለዋል። ትልልቅ ጸጋ ቸርችቷን ለመምራት አቅም ያላቸውን እያዩ ቢሮ ሰራተኛ የሆነውን ይመርጣል። አይመረጡ አይደለም። ቢሮ ሰራተኛ የሆነው ቁጭ ብሎ ወንጌላዊ እያለ ቸርች መምራት ይችላል። አሁን እንደዛ የሚመሩ አሉ። የምትመሩ ልቀቁ። ስራችሁ አይደለም ወይ? አጠቃላይ ተጠቃለሉና መንግስት ሰራተኝነትን ትታችሁ ሙሉ ጊዜ ሰጣችሁ ወይ ወንጌላዊ ተባለ ወይ ቄስ ተባለ። እንደዛ ይቻላል። ስለሰማ መሰግናለሁ። ለተቼዎች እግዚአብሔር መንግስት አይወርስም በሚል ሐሳብ ነው ዛሬ እግዚአብሔር ቃል ያየ ነው። ተባረኩልኝ። ሼር አድርጉ። የሚያሞያ